የኢትዮጵያ ቴሌቪዥን ነው። እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን 3ኛው ምዕራፍ ኢቲቪ 57 በአጀንዳና በሌሎች ዝርዝር ዜናዎች ተመልሷል። አርስተ ዜናውን ላስቀድም። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በወጪ ንግድ ላይ በሁሉም መስክ በዓለም ገበያ እንድትሳተፍና የቡና ዘርፍ እንዲነቃቃ ያደረገ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢትዮጵያ ሀገር በቀል እሳቤ በሆነው በመደመር ፍልስፍና በመመራት ታላላቅ ፕሮጀክቶችን እውን በማድረግ ቀጣይነት ያለው እድገት ማስመዝገብ እየቻለች መሆኑ ተነገረ። ከውጭ ተርኪዬ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገለጸች። ከስፖርት በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ነገ ከምድብ 1 ቀድሞ ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ኢትዮጵያና ኬንያ ይገናኛሉ። የዛሬ ምሽት የኢቲቪ 57 አጀንዳችን ኢትዮጵያ ምን ያህል ከተስፋ ብርሃን ወደ ሚጨበጥ ብርሃን እየተሸጋገረች ነው የሚል ጉዳይ ላይ ይሆናል። በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ እንዲሰጡን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ከኢቢሲ ወላይታ ሶዶ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። ወደ በኋላ በአጀንዳ ዜና የምናገኛቸው ይሆናል። ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው ወደ ሰፊው እነዚህ ሰዎች ማንነታቸው ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው ለምንድን በጠመንጃ መታገል ይፈልጋሉ? ፖለቲካችን ነፍጥ ያነገበ ፖለቲካ ነው ወይ? ጫካው ስትገባ ባራዊት ህግ ነው የምትተዳደረው። ትገደላለህ፣ ትገላለህ፣ ትወድማለህ፣ ታወድማለህ። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ? አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። የሀገር ጉዳይ ሮብና አርብ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። መቅደላይ ደረጀ ነኝ። አብራችሁን ቆዩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ እንዲጎላ የጸጥታው ምክር ቤት እንዲሻሻል ጠየቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም አፍሪካ ቋሚ መቀመጫ ያለማግኘቷ ኢፍትሐዊነት መቀረፍ እንዳለበትም ተናግረዋል። መሐመድ አልቃድር በአንጎላ ሉዋንዳ እየተካሄደ ባለው 7ኛው የአፍሪካና አውሮፓ ህብረት ጉባኤ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአፍሪካ ድምፅ ጉልህ ሆኖ እንዲሰማ የዓለም የፖለቲካና የፋይናንስ ኢፍትሐዊ መዋቅር እንዲያበቃ ጠንካራ ጥሪን አቅርበዋል። ኢትዮጵያን ጨምሮ በርካታ ሀገራት ሽብርተኝነትን እንዲሁም ጽንፈኝነትን ለመዋጋት ከፍተኛ ዋጋ ከፍለዋል። የአውሮፓ ህብረት አፍሪካ ሽብርተኝነትን ለመዋጋት የምታደርገውን ጥረት ስለሚደግፍ እናመሰግናለን። ስትራቴጂያዊና ወሳኝ የውሃ አካል በሆነው የኤደን ባህረ ሰላጤና ባብ አልማንዴብ ላይ ሽብርተኝነት ስጋቱን ጥሏል። ይህንን ወጥ በሆነ መንገድ መከላከል ይገባል። የፋይናንስ አቅርቦት ደግሞ ለዚህ አስፈላጊውና ወሳኙ ነው። የህብረቶቹ የ2030 የትብብር ግቦች ስኬት፣ ሰላምና ደህንነት ቁልፍ መሆናቸውን ያመላከቱት ፕሬዚዳንት ታዬ ኢትዮጵያ ለዚህ ትልቅ ዋጋ መክፈሏን አስታውሰዋል። በተለይም በሱዳን ያለው አስከፊ ጦርነትን በተመለከተ መቋጫ ሊበጅለት እንደሚገባና በአፍሪካ ህብረትና በኢጋድ እንዲሁም በሱዳናውያን በሚመነጭ መፍትሄ ሱዳን ሰላሟ እንዲመለስላት አሳስበዋል። We stand at a moment when preventive diplomacy
በአፍሪካ ግጭቶች አልቀሩም። ፈጣን የሆነ ጣልቃ ገብነት ችግሮችን ለመፍታት አጋዥ ነው። በሱዳን ያለውን አስከፊ ሁኔታ ለመቅረፍ ኢትዮጵያ ከአፍሪካ ሕብረትና ኢጋድ ጋር እየሰራች ነው። የተጠናከረ እገዛም ለሱዳን ያስፈልጋታል። ይህንን አጋጣሚ ተጠቅሜ የአውሮፓ ሕብረትን የአፍሪካ ጸጥታና ደህንነት የተጠናከረና ሙሉ በሙሉ ተግባራዊ እንዲሆን እንዲያግዝ እጠይቃለሁ። ፕሬዚዳንት ታዬ የአፍሪካ ድምፅ የሚጎላበት የጸጥታው ምክር ቤት ማሻሻያ ያለማመንታት እንዲካሄድም ጠይቀዋል። ዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መስጠት አለባቸው። ኢትዮጵያም አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባት አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ያለማግኘቷ የፍትሐዊነትን በማውገዝ ይህንን ለመቀልበስ ጊዜው መድረሱን አረጋግጠዋል። የአየር ንብረትና ሰላም ላይ የህብረቶች ትብብር ወሳኝ ነው። አሁን ያለው ዓለም አቀፍ የፋይናንስ መዋቅር ፍትሐዊም ሆነ ውጤታማ አይደለም። የአፍሪካን ዕዳ ማቆም፣ የአበዳሪነት አቅምን በ3 እጥፍ ማሳደግና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ የተሻለ ተሳትፎና ተጽዕኖ እንዲኖራቸው መደረግ አለበት። አፍሪካ በጸጥታው ምክር ቤት ውክልና ያስፈልጋታል። 7ኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ በዚህ በአንጎላ ሉዋንዳ እየተከናወነ ነው የሚገኘው። በዚህ ጉባኤ ላይ የተሳተፉ የሚገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እውነተኛ የሆነ የብዝሃ ትብብር በዚች በዓለማችን ላይ ያስፈልጋል። ለዛም ደግሞ ሀገራት በተለይም የአፍሪካ ህብረትና የአውሮፓ ህብረት እያሳዩት ያለው ነገር ለሌሎች አህጉሮች እንዲሁም ለሌሎች ሀገራት ተሞክሮ ሊሆን የሚችል ነው ሲሉ አንስተውበታል። አፍሪካ እውነተኛ የሆነ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ትክክለኛና የሚገባትን መቀመጫ ማግኘት አለባትም ሲሉ በተደጋጋሚ ኢትዮጵያ እያነሳች ያለችውን የአፍሪካን የውክልና ጥያቄም በዚህ ጉባኤ ላይ አንስተዋል። ከዛም ባሻገር ከዚህ ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ጋር የሁለትዮሽ ግንኙነቶችን የሁለትዮሽ ምክክሮችንም አድርገዋል። እንግዲህ ይህ ጉባኤ ውጤታማ የሆነ ብዝሃ ትብብር ለሰላምና ለብልጽግና ለሁለቱ አህጉሮች ብልጽግና በሚል ነው እየተከናወነ የሚገኘው። የተለያዩ ሀሳቦችም በሰላም ዙሪያ በብልጽግና ዙሪያ እንዲሁም የአረንጓዴ ልማትና ዲጂታላይዜሽን ላይ ትኩረት አድርገው እየተነሱ ነው የሚገኙት። ሁለቱም እንግዲህ አህጉሮች የተሻለን ብልጽግና ለማግኘት እየሰሩ ስለመሆናቸውም በዚህ ጉባኤ ላይ ተገልጿል። መሐመድ አልቃር ነኝ ከአንጎላ ሉዋንዳ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አሬም አንደርሰን ጋር በቀጣናዊ ጸጥታ ላይ የበለጠ ትብብር ለማድረግ በሚቻልባቸው ጉዳዮች ላይ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው አስፍረዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የስራ ጉብኝት ሲያደርጉ ለቆዩት ለሲንጋፖር ጠቅላይ ሚኒስትር ላውረንስ ዋንግ አሸኛኘት አድርገውላቸዋል። አሸኛኘቱን በተንቀሳቃሽ ምስል እናስመልክታችሁ። ወደ ሌሎች ዜናዎች አልፈናል። የማክሮ ኢኮኖሚ ማሻሻያው ኢትዮጵያ በወጭ ንግድ ላይ በሁሉም መስክ በዓለም ገበያ እንድትሳተፍና የቡና ዘርፍ እንዲነቃቃ ያደረገ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ባለፈው ዓመት ኢትዮጵያ ለመጀመሪያ ጊዜ 470 ሺህ ቶን የቡና ምርት ለውጭ ገበያ አቅርባ 2.6 ቢሊዮን
የአሜሪካ ዶላር የውጭ ምንዛሪ ማግኘት መቻሏንም አንስተዋል። የኢትዮጵያ ቡናና ሻይ ባለስልጣን ሀገር አቀፍ የቡና ኤግዚቢሽንና የእውቅና መርሃ ግብርም ተካሂዷል። አቤል ሙልጌታ የቡና ምርት ለሀገር እያበረከተ ያለውን ኢኮኖሚያዊ ጠቀሜታ ለማጠናከር ያለመ የቡናው ደሪ መርሃ ግብር በቡናና ሻይ ባለስልጣን አዘጋጅነት ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቡናው ደሪውንም ተመልክተዋል። በኢትዮጵያ ለግብርናው ኢኮኖሚ ምቹ የተፈጥሮ ሁኔታዎች ቢኖርም ዘርፉ የሀገርን የውስጥ ፍጆታ መሸፈን ሳይችል ብዙ ዘመናትን አስቆጥረዋልን ብለዋል ምክትል ጠቅላይ ሚኒስትሩ። ከለውጡ በኋላ ተግባራዊ የተደረጉ የማክሮ ኢኮኖሚና የሀገር በቀል ኢኮኖሚ ማሻሻያ ስራዎች ትርጉም ያለው ለውጥ በዘርፉ እያስመዘገበ መሆኑንም አንስተዋል። በተለይም በቡና ላይ በተሰራ ስራ የተገኘው ከፍተኛ የውጭ ምንዛሪ ገቢ እውን እንዲሆንም ከመንግስት ጀምሮ እስከ አርሶ አደሩ ድረስ የጋራ ጥረት የተደረገበት መሆኑንም አቶ ተመስገን ጥሩነህ አንስተዋል። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470 ሺህ ቶን ቡና ልካ 2.65 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትም ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት፣ በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ባለፉት 7 ዓመታት ከ9 ቢሊዮን በላይ የቡና ችግኝ መተከሉ ለምርት እድገት አስተዋጽኦ ማድረጉንም ምክትል ጠቅላይ ሚኒስትሩ አንስተዋል። ባለፉት 7 ዓመታት ከ9 ቢሊዮን በላይ ችግኞች ተተክለዋል። ከ700 ሺህ ሄክታር በላይ ያረጁ ቡናዎችን የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ 1.2 ሚሊዮን ቶን ቡና በአመት ለማምረት ችለናል። 6 እና 7 ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ 9 ኩንታል በሄክታር ማምረት ችለናል። ባለፉት 6 እና 7 ዓመታት ውስጥ የቡና ምርትን ለማሳደግ ሰፊ ስራ መሰራቱን በመድረኩ ተገልጿል። ለዚህም የመንግስት ማሻሻያ ስራዎች ተጠቃሽ መሆናቸውን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳን ጎፌ አንስተዋል። የቡና መገኛ በመሆን ለመላው ዓለም ከማስተዋወቅና ከማላመዳችን፣ ሰፊ የሚታረስ መሬት ሀብት ባለቤት ከመሆናችን፣ ምቹ የአየር ጸባይ፣ በርካታ ወጣቶችና ሌሎችም ምቹ ሁኔታዎች ከመኖራቸው አንጻር ግን ሲታይ ገና ብዙ መስራት ይጠበቅብናል። ቡና ከዘልማዳዊ አሰራር ተላቆ በመካናይዝድ እርሻ እንዲመረት እሴት ተጨምሮበት በዘመናዊ ግብይት እንዲሳለጥ ማስቻል ቀሪ የቤት ስራችን ይሆናል። አሁን ላይ ከቡና ምርት ሀገሪቱ ከፍተኛ ገቢ እንድታገኝ የምርት ጥራትና የንግድ ሰንሰለቱን በማሳጠር ጭምር የተሰራ ስራ ዋጋ እንዳለውም የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ይህ ውጤት ለማስመዝገብ መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይት ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላኪ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። በዘርፉ ለተገኘው ስኬት ከፍተኛ አስተዋጽኦ ለነበራቸው ቡና ላኪዎች፣ አቅራቢዎችና አምራቾች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እውቅናም ሰጥተዋል። በቀጣይም ለተያዘው እቅድ መሳካት ሁሉም ርብርብ እንዲያደርግም አሳስበዋል። ወደ አጀንዳ ዜናችን አልፈናል። ኢትዮጵያ ሀገር በቀል እሳቤ በሆነው በመደመር ፍልስፍና በመመራት ታላላቅ ፕሮጀክቶችን እውን በማድረግ ቀጣይነት ያለው እድገት ማስመዝገብ እየቻለች ያለች ሀገር መሆኗ ይነገራል። እነዚህ የተጠናቀቁና በመጠናቀቅ ላይ ያሉ ፕሮጀክቶች የማንሰራራት ዘመን ጅማሮን በማብሰር ብልጽግናዋ አይቀሬ ስለመሆኑ አመላካች ስለመሆናቸውም ይገለጻል። ምንተስኖት ይልማ ዓለም ከቀደመው የድንጋይ ዘመን አሁን እስከደረሰበት የሰው ሰራሽ አስተውሎት ዘመን ብዙ ለውጦችን እንዳስተናገደች ይነሳል። የሰው ልጅም የአዳዲስ ፈጠራዎች ባለቤት እየሆነ በሚገኝበት ጊዜ ኢትዮጵያ ግን ከዓለም ፊት አውራሪዎች ተርታ ከነበረችበት የስልጣኔ ባለቤትነት ስለምን ወደ ኋላ ቀረች የሚለውን የትውልዱን ጥያቄ መመለስ ትክክለኛውን መልስ ለማግኘት የመጀመሪያው ምዕራፍ እንደሆነ በርካቶች ይስማማሉ። በተለያዩ ዘመናት ሀገር ለማሳደግ የተደረጉ ጥረቶች ወደ ውስጥ ሳይሆን ውጭ
የውጭውን ማማተር በተጠናወተው የተገላቢጦሽ እሳቤ ምክንያት ለህመሟ ፍቱን መድኃኒት ማግኘት ተስኗት በአንድም በሌላም ምክንያት ተሰነካክላ ወደ ኋላ መቅረቷን ለተመለከተ ኢትዮጵያ የቱጋ መንገድ ሳተች? ኢትዮጵያውያንስ ሀገራቸውን መለወጥ ስለምን ተሳናቸው? ሌሎች ከኋላ ተነስተው እንዴት ቀደሙን ከሚል ቁጭት የሚወለደው የአዲሱ ትውልድ ሀገር የማበልጸግ ርዕይ የሀገሩን ሰርዶ በሀገሩ በሬ ከሚል ብሂል የሚቀዳ በመደመር እሳቤ ተዋሽቶ ከድህነት ጥልቅ እንቅልፍ ለመንቃት በከተማና በገጠር እየታዩ ያሉ ለውጦች የፈነጠቁት ብርሃን ለነገው ትውልድ ብሩህ ተስፋን የሰነቁ እንደሆኑ ይነሳል። ማንሰራራታችን የማይቀር ነው። ልክ ነው። አሁንም እያንሰራራን ነው። በተለይ እንደ አዲስ አበባ ከተማ እያየነው ያለ የኮሪደር ልማት በየአካባቢው የነበሩ በርካታ አልባሌ የነበሩ ቦታዎችን ወደ መልካምነት ሊታይ ወደሚችል ወደ ጥሩ መስመር እየመጡ ስለሆነ በዚህ አግባብ ከጠነከርነ በእርግጠኝነት በቅርብ ዓመታት በጣም የተሻለ ስማችን የተቀየረ ጥሩ ሀገር እንገነባለን ብዬ ተስፋ አደርጋለሁ። በቀን ማየው ነገር ለየት ያለ ነገር ነው። በጣም ብዙ ተስፋ የሚሰጥ ነገር ነው። በእኔ እድሜ እንግዲህ እያየሁኝ ነው። ከዚህ በላይ ተስፋ ምን አለ? ደግሞ ኢትዮጵያ ሀገሬ ከዚህ በላይ ለምታ ባያት ደስ ይለኛል። ለልጆቼ መቼም እድሜ ቢሰጠኝ እኔም ብመለከት ደስ ይላል። እኔም ደግሞ ባልኖር ደግሞ ለልጆቼ ተስፋ ነው። በጣም በጎ ተስፋ ይታየኛል። ምክንያቱም የተጀመረው እያለቀ ነው። አሁን የተጀመሩ አሉ። በቤቶቹ በግድቡ ስታየው ጥሩ አካሄድ ነው። በእርግጥ ለኛ ያልፍልናል ባልን እንደሰለጠኑት ሀገሮች በአንድ ጊዜ የሚያልፍ ነገር የለም። ለልጆቻችን ግን በጎ ነገር ይመጣል ብዬ ገምታለሁ። ኢትዮጵያ የድህነት ስብራቷን ለመጠገን ከውጭ በሚመጡ ርዕዮተ ዓለሞች እየተመራች አያሌ ዘመናትን አድካሚ ጉዞን ስታሳልፍ ቆይታለች። አሁን ግን አገር በቀል እሳቤ በሆነው በመደመር ፍልስፍና እየተመራች ለመሬቷን ከገጸ ምድሯና ከርሰ ምድሯ ሀብቷ ጋር እያስተሳሰረች ብልጽግናዋን በማረጋገጥ የማንሰራራት ጅማሯን በይፋ አውጃለች። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያውያን ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። የሰጡትን የሚያበቅለው ለም መሬት በማዕድን የበለጸገ ገጸ ምድርና ከርሰ ምድር ሀብቷ ሁሉ በእጇ ሁሉ በደጇ የሆነችው ምድር እምቅ የተፈጥሮ ጸጋዋን በመግለጥ ወደ ብልጽግናዋ ከፍታ መስፈንጠሪያ በማድረግ አዲሱን ምዕራፍ መግለጥ በመጀመሯ ወደፊት በጣት በሚቆጠሩ ዓመታት ከአፍሪካ ቀዳሚ የኢኮኖሚ ምንጭ በመሆን ከራሷ አልፋ ለሌሎች አፍሪካ ሀገሮችም ለውጥ እንደምታመጣ ተስፋ እንደተሰነቀባት የዓለም አቀፍ ተቋም IMF ትንበያ ያረጋግጣል። IMF ያወጣውን ትንበያ ፎርካስት የሚቀጥለው 4 ዓመት እስከ 2029 በፈረንጆች ዛሬ 25 እና 29 ተስብታው ከአምስቱ ትልቅ ሀገሮቹ በአንደኛ ደረጃ ያስቀመጧት በእድገት ኢትዮጵያን ወደ 7.5 ኦልሞስት 8% ድረስ ፎርካስት ያደረጉት ኢትዮጵያ ነው። የኛ በኤነርጂ በግብርና በኤር ትራንስፖርት በብዙ በማኒፋክቸሪንግ የኢትዮጵያ ማደግ አካባቢውንም አፍሪካንም ከፍተኛ ለውጥ ሊያመጣ ይችላል። የኢትዮጵያ የማንሰራራት ዘመን ጅማሮ ትክክለኛ መገለጫ የሆነው ታላቁ የህዳሴ ግድብም ኩራዝን በኤሌክትሪክ ብርሃን ከመቀየር የተሻገረ ፋይዳ ያለው ነው። ኢትዮጵያ በጉባ ብስራቶች ያስተላለፈቻቸው ታላላቅ ፕሮጀክቶችም ሲከናወኑ የምግብ ሉዓላዊነትን በማረጋገጥ ከተስፋ ብርሃን ወደሚጨበጥ ብርሃን ለመሸጋገሯና ብልጽግናዋን ለማረጋገጧ ማሳያ ሆኖ ሊወሰድ ይችላል። ለዘመናት የተፈጥሮ ጋዝ በሆዷ ይዛ ረብጣ ዶላሮችን ለነዳጅ ግዢ የምታወጣ ሀገር ማዳበሪያን ለማምረት ዋነኛ ግብዓት የሆነውን ፖታሽ ታቅፋ ማዳበሪያን በውጭ ምንዛሪ ስታስገባ የኖረችው ኢትዮጵያ በመቶ ዓመታት ማሳካት ያልቻለችውን በጣት በሚቆጠሩ ዓመታት እውን በማድረግ የምግብ ሉዓላዊነቷን በማረጋገጥ ከበለጸጉ ሀገራት ተርታ ለመሰለፍ ከተስፋ ብርሃን ወደሚጨበጥ ብርሃን በመሸጋገር የማንሰራራት ዘመኗን በሁሉም ዘርፍ በማወጅ ለሁለንተናዊ ብልጽግናዋ እየተጋች ያለች ሀገርን መፍጠር የትውልዱ የቤት ስራ ነው። በዚሁ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ከኤቢሲ ወላይታ ስቱዲዮ በቀጥታ መስመራችን ላይ ጋብዘናቸዋል። እናመሰግናለን አቶ ጥላሁን ስለ ጊዜዎት። እንግዲህ የመጀመሪያ ጥያቄ ላድርገውና በኢትዮጵያ እየተከናወኑ ያሉ ዘርፈ ብዙ ተግባራት የማንሰራራት ዘመን ከፍታን ከማረጋገጥ አንጻር ምን አስተዋጽኦ እያደረጉ ይገኛሉ? ኢትዮጵያስ ምን ያህል ከተስፋ ብርሃን ወደሚጨበጥ ብርሃን ተሸጋግራለች ከሚለው ጥያቄ ልጀምር። በጣም ጥሩ። በጣም አመሰግናለሁ እንደተመሻችሁ።
እንደ ሀገር እየተመዘገበ ያለው ውጤት ስንመለከት በተጨባጭ የማንሰራራት ዘመን ማብሰሪያ ላይ እንደምንገኝ በርካታ አመላካች ምልክቶች አሉ ወይም ስኬቶች አሉ። ወደ ለውጡ ስንገባ በዋናነት ለለውጡ ገፊ ምክንያት በተለያዩ አጋጣሚዎች በተለይ የኢኮኖሚ ስብራት፣ የፖለቲካ ስብራት፣ የማህበራዊ ስብራቶችን እንዴት እንጠግን የሚል እሳቤ ተይዞ በክቡር ጠቅላይ ሚኒስትራችን በተለይ የመደመር ፍልስፍና ለኢትዮጵያ የገጠሙን ስብራቶች ፍቱን እንደሆነና መዳረሻችን ደግሞ ሁለንተናዊ ብልጽግና መሆኑን ካበሰሩ በኋላ በመደመር ፍልስፍና የገጠመንን ስብራት ለመጠገን ወይም ደግሞ ለማከም በርካታ የውስጥ አቅሞቻችን መመልከት፣ አብሮ መስራት እንዲሁም ደግሞ ትላንት የነበሩ ስኬቶችን ማስቀጠል፣ ስንሰራ የነበርናቸው ችግሮች ወይም ደግሞ ህጸጾችን አርመን የሚጠቅሙን ወረት ይዘን በመቀጠል የኢትዮጵያን መጻኢ ዕድል በእኛ በራሳችን የውስጥ አቅማችን ማሳካት እንደምንችል በሚል ፍልስፍና የተጀመረው የለውጡ ጉዞ እጅግ በጣም ስኬታማ ጉዞ ነው የተጓዝ ነው። ይህ በዋናነት ኢትዮጵያ ምን አላት? ጸጋ በተለይ ከአቅም አኳያ የተፈጥሮ ጸጋዎቻችን ያልተጠቀምናቸው ያላየናቸው የሰው ኃይሉ መረቱ አጠቃላይ ተፈጥሮ ሀብታም ሆነን ሀብት ላይ ተቀምጠን በድህነት ምሳሌነት የቆየንበትን ታሪክ ሊቀይር የሚችል የታሪክ ቅያሪ ሊያስመዘግብ የሚችል መንገድ ልንከተል ይገባል የሚል ነው ፍልስፍና በዋናነትና ይህንን ደግሞ መላ ኢትዮጵያውያን በጋራ ተጋግዘን አንዱ ጋር የሚሰራው የኔ ነው የሚል በወንድማማችነት ከሰራን ከተጋን ለውጥ እናመጣለን የሚለው የመደመር ፍልስፍና በመከተል በእጅጉ በጣም ድንቅ የሚባሉ ስኬቶች ተመዝግበዋል። ለአብነት የህዳሴው ግድብ በጥራት እንዲሁም ደግሞ መገንባት አይችሉም አጀንዳ አድርገን ልናስቆም እንችላለን የሚሉ በጣም በርካታ ኃይሎች ቢተባበሩም ቢከሱም ቢደራጁም መላ ኢትዮጵያውያን ከጫፍ ጫፍ አንድ ሆነው የህዳሴውን ግድብ በጥራት አጠናቀን ወደ ሌሎች ሜጋ ፕሮጀክቶች የተሸጋገርንበት የማንሰራራት ዘመን ማብሰሪያ ናቸው። ይህንን ቀድሞ በተለይ ከተስፋ ብርሃን ወደ የሚጨበጥ ብርሃን በ2018 ማሳካት አለብን የተባለውን ራዕይ በተጨባጭ ያሳካንበት ተስፋ የተሰነቅንበትን ተስፋዎችን እውነታ ወይም ደግሞ በተጨባጭ ሰው እንዲጠቀም ለማድረግ የሚያስችል ስራ በመሰራቱ 2018 ላይ እንዲሁም ከተያዘው የራዕይ ዘመን ቀድመን ነው ያሳካ ነው። ይህ የተሳካበት በዋናነት የመላው ኢትዮጵያውያን የአመራሩ ጽናት፣ ብቃትና ትጋት እንዲሁም ደግሞ የውስጥ አቅሞቻችንን አውቀን የውጭ ድጋፍ ሳይሆን የውስጥ አቅም በደንብ ከተረዳ ነው ማሳካት እንደሚያስችል ብለው እሳቸው ባነሳሱት መላው ኢትዮጵያ በተረባረብ ነው ህዳሴውን ግድብ ጨርሰን የጉባ ብስራቶች ደግሞ በዋናነት በዛው ጀንበር ላይ ወደ 30 ቢሊዮን ዶላር ፕሮጀክቶችን ለመጀመር እንዲሁም ደግሞ የተጀመሩትንም ለማስቀጠል ሲበሰሩ በእጅጉ ለማንሰራራት በጣም ወሳኝ እንደሆኑ ነው። ይሄ በዋናነት ለአብነት ከግዙፍ ፕሮጀክቶች ውስጥ የአፈር ማዳበሪያ የቀደም ሲል እርስዎም እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ የጋዝ ፕሮጀክቶች እንዲሁም ሌሎች በጣም ግዙፍ የልማት ፕሮጀክቶች እየተሰሩ ነው። ያልታዩ ጸጋዎችንም በማየት ደግሞ እንዲሁ በርካታ ፕሮጀክቶች በየዘርፉ ተሰርተዋልና እኚህ ፕሮጀክቶች ኢትዮጵያን ከማንሰራራት ወደ ሁለንተናዊ ብልጽግና እንድትሸጋገር ምን አስቻይ ሁኔታዎችን ይፈጥራሉ? እዚሁ ላይ አያይዘው ደግሞ በመደመር እሳቤስ ኢትዮጵያውያን በጋራ ለሀገር እድገት እንዲሰሩ ምን ሊደረግ ይገባል? ማጠቃለያ ጥያቄ ላድርገው። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ እነኚህ ግዙፍ ፕሮጀክቶች በዋናነት የአፈር ማዳበሪያ ፕሮጀክትን ብንመለከት ምርታማነትን ለመጨመር ሰፊ መሬት አለን፣ ሰፊ ጉልበት አለን። ትልቁ የኢትዮጵያ ችግር የምርታማነት በጣም አነስተኛ መሆንና የስራ አጥነት ነው። ይህንን በትልቁ ስራ እድል የሚፈጥር ምርታማነትን በመጨመር ከተረጅነት ሊያወጣ የሚችለው ግብርናው ነው። ሰፊ መሬት እያለን የስንዴ ተረጂ የሆንበትን ታሪክ እየተቀየረ እንዲመጣ ማዳበሪያ ያስፈልገናል። ማዳበሪያ ከውጭ ለመግዛት በስፋት ትልቅ የውጭ ምንዛሬ ዶላር ነው የሚያስፈልገው።
በእኛ ሀገር ውስጥ የሚመረት ከሆነ ማዳበሪያ ትልቁን የውጭ ምንዛሬ ስለሚያስቀር ይህንን ታሳይ ተደርጎ እንግዲህ የማዳበሪያ ፋብሪካ እውን ሲደረግ የውጭ ምንዛሬ ያስቀራል፣ ምርታማነትን ይጨምራል፣ የስራ እድልን ይፈጥራል። በአጭር ጊዜ ውስጥ ደግሞ በተለይ የምርታማነትን ለመጨመር የማዳበሪያን በመጠንም በጥራትም በጊዜ ካገኘን በእጅጉ ምርታማ በመሆን ልክ ስንዴው ላይ እንዳስመዘገብነው የታሪክ ጥፋት በተለያዩ የግብርና ምርቶች ላይ እንዲሁም ደግሞ ስራ አጥነት ላይ ከፍተኛ ለውጥ በማምጣት የምግብ ሉዓላዊነትን እናወጃለን ማለት ነው። የጋዝና ነዳጅን በተመለከተ በጣም ከፍተኛ ዶላር ነው የሚጠይቀው ከውጭ የሚያስገባን። የትኛውም ጊዜ በየትኛውም ወቅት የከርሰ ምድር ሀብታችን ጋዛችንን አውጀን በዚህ ልክ ለመጠቀም የሚያስችል በድፍረት የተወሰነበት ጊዜ ነው። እንግዲህ ጋዙ ነዳጁ ከወጣ በተጨባጭ ከውጭ ገዝተን የምናቀርበውን በሀገር ውስጥ መሸፈን ከቻል በእጅጉ በጣም ትልቅ ለውጥ ነው የሚመጣው። ይህንን በድፍረት ሲወሰን መላው ህዝባችን በተለይም በባለፉት 7 ዓመታት የተመዘገቡ ስኬቶችን በህዝቡ ትብብር ባለቤትነት በመደመር በጽናት ስለተሰራ ይህን ደግሞ አሁን ቀሪ የትላልቅ ግዙፍ ፕሮጀክቶችን አብረን ተጋግዘን ከሰራን በተለይ የጋዙንና ነዳጅ ማውጣት የጀመርንበት ፕሮጀክት እውን እንዲሆን የአፈር ማዳበሪያ ፋብሪካ እውን እንዲሆን ሌሎች ግዙፍ ፕሮጀክቶች የኒውክሌር ኃይልም የቢሾፍቱ አውሮፕላን ማረፊያ ግንባታም እውን እንዲሆን መላው ህዝባችን ከመንግስት ጎን በተለይ የውስጥ አንድነት የወንድማማችነት በጋራ የስራ ባህላችን መቀየር አለበት። 24 ሰዓት መስራት አለብን። መተጋገዝ አለብን። አንዱ ጋር የሚሰራው የኔ ነው ብሎ ሊቀበል ይገባል። እያንዳንዱ አካባቢ ላይ ያለን ጸጥታን ሰላምን ከጠበቅን በጋራ ተጋግዘን ከሰራን የባህላችን በተለይ የስራ ባህላችን ከቀየርን በመተጋገዝ አብረን በመነጋገር ጥቃቅን ችግሮችን ፈተን ከተንቀሳቀስን እነኚህ ግዙፍ ፕሮጀክቶች የኢትዮጵያን መንሰራራት በአጭር ጊዜ ውስጥ እውን አድርገን ኢትዮጵያ የአፍሪካ የብልጽግና ተምሳሌት ለመሆን በአጭር ጊዜ ውስጥ ማሳካት እንደሚያስችል በትክክለኛ መንገድ ላይ ነን ያለነውና መላ ኢትዮጵያውያን በተለይ አሁን የተጀመረው የግዙፍ ፕሮጀክቶች በጥራት በፍጥነት እንግዲህ የምንጨርሰውን ነው የምንጀምረው። ባህላችን ይሄ ነው የሆነውና የምንጨርሰውን የምንጀምር ጀምረን ደግሞ ሌላ አስበን የምንጀምር ባህል ስላዳበርን ኢትዮጵያውያን በሙሉ ከመንግስት ጎን በመሆን የጊዜያዊ ችግሮቻችን ተሻግረን የኢትዮጵያን ብልጽግና በተለይ ለአፍሪካ ተምሳሌት ለመሆን የሚያስችል ስራዎችን አሳክተን ለዓለምም ጭምር ተምሳሌት እንድትሆን ማድረግ እንችላለን የሚል ሀሳብ ለማንሳት እፈልጋለሁ። መልካም። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ እናመሰግናለን። መልካም ምሽት ይሁንልዎ። በጣም አመሰግናለሁ። መልካም ምሽት ይሁንላችሁ። ባለብዙ መልክ ኢትዮጵያ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። እምቅ የተፈጥሮና የሰው ሰራሽ ጸጋዎች ባለቤት የሆነችው ኢትዮጵያ ያሏትን ሀብት ለመጎብኘት የሚደረገው እንቅስቃሴ በብሔር ብሔረሰቦች ብዝሃነት ውስጥ ያለውን አንድነት ለማጠናከር ትልቅ እድል ይዞ መጥቷል። የዓለም ቅርስ ሆነው ከተመዘገቡ በርካታ መስህቦች አሁን ላይ እያነቃቁ ያሉት የሀገር ውስጥ ቱሪዝም ማህበራዊ ትስስርን የሚያጠናክርና አብሮነትን ለመገንባት ቁልፍ መሳሪያ ሆኗል። ኢቲቪ በነገው የአዲስ ቀን መሰናዶ የዚህ አይነቱ መስተጋብር ህብረ ብሔራዊ ፋይዳው ምንድነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ቀጥሏል። ኢትዮጵያ የጀመረችው የቴክኖሎጂ አብዮት አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ዘርፍ ነው። ትላንት አትችልም የተባለችው ኢትዮጵያ ትርክቷን ቀይራ አቅም አለኝ ወደሚል የመሪነት ቦታን መጥታለች። ፍሬው ትረታ በመፍጠር ታሪካዊ ማህደር ውስጥ በኢትዮጵያ ለብዙ ዓመታት ከፍ ብሎ የሚደመጥ ጎልቶ የሚነበብ አንድ ነገር ነበር። መርፌ እንኳን የማታመርት ሀገር የሚል አሉታዊ ትርክት። ይህ አገላለጽ የበርካታ ትውልድን አቅም የገደበ፣ ወኔን የሰለበ፣ ተስፋን ያደበዘዘ እድገት ጎታች ትርክት ነበር። ትርክቱ በርካታ የወጣት ቁጥር ያላት ኢትዮጵያን በፈጠራ ሳይሆን በድህነትና ኋላ ቀርነት መነጽር በዓለም መድረክ እንድትታይ ሲያደርጋት ቆይቷል። ያን የጨለማ ምዕራፍ የዛሬው ትውልድ ሰምቶ የሚያልፈው አምኖ የሚኖረው ትርክት እንዲሆን አልፈቀደም። እናም አዲስ መርህ ይዞ አዲስ ታሪክ ለመጻፍ ይህን እሳቤ አንግቦ ከእልፍኙ ተገኘ። መፍጠር፣ መፍጠንና መዝለል። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን፣ የቀደሙን፣ የሰለጠኑ፣ የፈጠሩ ሀገራት አሉ። መማር አለብን። መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የኛን መርምረን አሰናስለን ግልጥ ያለ ሐሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። በጋራ መቆም ብንችል መፍጠር እንችላለን፣ መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። ኢትዮጵያ ያማተረችው የድፍረት ጉዞ ማሳያዎቹ የዓለምን መመዘኛ ቀይረዋል። አቅም አላቸው የተባሉ ሀገራት ብቻ በበላይነት ይዘውት የነበረውን የቴክኖሎጂ ቁልፍ ዛሬ ኢትዮጵያ ለመክፈት እየጣረች ነው። የራሷን ሳተላይት ወደ ህዋ ስትልክ የትውልድን የጠፈር ህልም አበርትታለች። ድሮን ቴክኖሎጂን በሀገር ውስጥ ስትገጣጥም የአቅሟን ድንበር አስፍታለች። ከዚህም በላይ የአርቲፊሻል ኢንተለጀንስ ልማትን እንደ ስትራቴጂያዊ የሀገር ልማት ምሰሶ መያዟ ኢትዮጵያ ዛሬ ላይ የአፍሪካ ቴክኖሎጂ ማዕከል የመሆን አቅም እንዳላት በተግባር እያሳየች ነው። ኢትዮጵያ ውስጥ ሲመረቱ ያየናቸው ድሮኖች ከጥቂት ዓመታት በፊት ለኢትዮጵያውያን ብቻ ሳይሆን ጉዳዩ ላይ የሚመለከታቸው አካላትም ጭምር የሚጠበቁ ጉዳዮች አልነበሩም። ዛሬ በዚህ ልክ ስማርት ሴንሰር ያላቸው በኤአይ ታገዙ ለሪኮኔሰንስ ስራ ለማጥቃት የሚውሉ ሱሳይድ ድሮንን ጨምሮ በኢትዮጵያ ውስጥ በዚህ ልክ ተመርቶ ማየት ለእንደኛ አይነት ህልመኛ ግለሰቦች በጣም አስደማሚ ውጤት ነው። ከሁሉም የቴክኖሎጂ የልማት እርምጃዎች ከፍ ብሎ የዓለምን ቀልብ የሳበው የኒኩለር ኃይል ለሰላማዊ አገልግሎት ለማዋል የያዘችው ግዙፍ እቅድ ነው። September 2025, Prime Minister Abiy Ahmed stands before thousands and dropped this bombshell. ይህ ውሳኔ የሀገሪቱን የልማት ፍልስፍና መዝለል የሚለውን በጥልቅ ያረጋግጣል። ኢትዮጵያ የዘገየውንና ያልተረጋጋውን የኃይል ምንጭ ጎዳና በመተው ቀጥታ ወደ ዓለም አቀፍ ደረጃ የተረጋጋ አስተማማኝና ዘመናዊ የኃይል ምንጭ እየዘለለች ነው። እንደዚህ አይነት አስተማማኝ የኃይል ምንጭ መኖር ኢንዱስትሪዎች በተለይ ኢነርጂ በብዛት የሚፈልጉ የማይኒንግ የሜታል ኢንዱስትሪዎች በስፋት ወደ ሀገር ውስጥ እንዲገቡ እድል ይሰጣል። ይህ የኃይል አብዮት የብልጽግናን ሸክም የሚሸከም የማይናወጥ የጀርባ አጥንት ነው። የኒኩለር ኃይልና አርቲፊሻል ኢንተለጀንስን የመሰሉ ሜጋ ፕሮጀክቶችን መያዝ የኢትዮጵያን ብልጽግና የሚያረጋግጥ የዘመን መለወጫ ነው። እነዚህ ቴክኖሎጂዎች የኃይል አቅርቦትን ማረጋጋት ብቻ ሳይሆን በሺዎች የሚቆጠሩ ኢትዮጵያውያን ወጣቶች በፊዚክስ በኢንጂነሪንግና በኮምፒውተር ሳይንስ እንዲሰለጥኑ ያስገድዳሉ። ይህ ትውልድ በላቀ እውቀት ሲታጠቅ የእውቀት ኢኮኖሚ ይፈጠራል። የሀገሪቱ የፈጠራ አቅም
አቅም ይጎለብታል። እያንዳንዱ የሰለጠነ ወጣት ለሀገሩ የብልጽግና መብራት የሚያበራ ብርሃን ይሆናል። ዛሬ ኢትዮጵያ ትርክቷን ቀይራለች። አንችልም ከሚለው ተናጋሪነት ወጥታ አቅም አለኝ ወደሚለው የመሪነት ቦታ መጥታለች። የኒውክሌር ኃይልን የመሰሉ ታላላቅ ፕሮጀክቶችን በድፍረት መያዝ ሀገሪቱ የወደፊቱን ዕጣ ፈንታዋን በራሷ እጅ የመወሰንና ለቀጣይ ትውልድ የተረጋጋ ኃይልና ብሩህ ተስፋን የሰነቀ መሆኑን ያመላክታል። ከዚህም ባለፈ የአፍሪካ እድገት አቅጣጫ ጠቋሚ የመሆን ኃይል ያላት መሆኑንም ያስመሰክራል። ባለፉት 7 ዓመታት በግብርናው ዘርፍ ላይ ከተወሰዱ የለውጥ እርምጃዎች አንዱ ግብርናውን በዘመናዊ ቴክኖሎጂ ማገዝ ነው። በዚህም የተጀመሩ ስራዎች ምርትን ከማሳደግ አልፈው በምግብ ራስን የመቻል አቅምን ከፍ ማድረግ የሚያስችሉ ሆነዋል። ወይንሸት ደጀኔ በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቢቆይም የሚፈለገውን ውጤት ግን ሊገኝ አልቻለም። በቴክኖሎጂ ያልታገዘ ኋላ ቀር የግብርና ዘዴ የአርሶ አደሩ ኑሮ ከዕለት ጉርስ እንዳይሻገር አድርጎትም ቆይቷል። ይህ አካሄድም ለውጥ እንደሚያስፈልገው በማመን የተደረገው የግብርና ሽግግር ባለፉት የለውጥ ዓመታት ዘርፉን የቀየሩ ውጤቶች የታዩበት ሆኗል። እስኪ ይህንን በስፋት እንመልከት። ባለፉት 7 ዓመታት ከተደረጉ የግብርና የለውጥ ምሰሶች አንዱ ግብርናውን በዘመናዊ ቴክኖሎጂዎችና ዘዴዎች ማዘመን ነው። በዚህም ተጨባጭ ውጤት ተገኝቷል። ቀደም ሲል የተዘነጉ መሬቶች ፍሬያማ መሆንና ምርት ከሀገር ፍጆታ አልፎ የውጭ ምንዛሪ ማስገኘት ጀምሯል። የምትመለከቱትን መሬት ዝናብ ከመምጣቱ አስቀድመን እናዘጋጃለን። በሁለት ወቅቶች እናርሳለን። በዘንድሮ ዓመት በአጭር ጊዜ የሚደርስ ዘር በማግኘታችን በክረምት ወቅት ማሽላና ጤፍ ምርት አምርተን እየሰራን እንገኛለን። ያለፈው ዓመት ያገኘነው ምርት አነስተኛ ነበር። ዘንድሮ የተሻለ ምርት እንጠብቃለን። እንግዲያው የዘንድሮ የእርሻ ሁኔታ ስንመለከት ያው ክላስተር የሚባል በፊት አናቅም ነበር። ዘንድሮ በክላስተር ተደራጅተን በክላስተር ይሄንን የመሰለ ስንዴ ለማሳየት በቅተናል። ግብርና ባለሙያዎች በየሳምንቱ በየቀኑ መጣቸው አረምን ያርማሉ። እንደገና የሱ የሚያስፈልገው ክራይቴሪየም መድኃኒትንም ዩሪያም ዳፍን እየጨመሩ እስከዚህ ድረስ በጥራት እየጠበቀን ነው። 92 ነው ክላስተር የተጠቀምነው ሰዎች። በፊት አንደኛ ፍቅራችን ይሄ ሁላ ገበሬ አሁን ሌሊትም ቀንም ነው የምናጠጣው ውሃው አንድ ጠብ የለም። በፊት ግን አንዱ ሽምብራ ይዘራል፣ አንዱ ማሽላ ይዘራል። በቃ 5 ካሻ 6 ካሻ ያው መልሰን እርዳታ ነው ስንፈልግ ከሁለቱ 30 ኩንታል አገኛለሁ ይሄ ለኢትዮጵያ በምርት ረገድ የተመዘገበው ትልቁ ታሪካዊ ስኬት ነው። ኢትዮጵያ በስንዴ ልማት ከልመና ወጥታ ለመጀመሪያ ጊዜ ወደ ውጭ ገበያ መላክ ጀምራለች። የዚህ ለውጥ መገለጫ የሆኑት ደግሞ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና የጋምቤላ ክልሎች ናቸው። የነበረ አርሶ አደር እያመረተ ምርት የሚሰበስበውና የሚያገኘው አሁን በመስኖ በበልግና አልፎም በዳግም ሰብል ምርት እያመረተ የሀገራችንም ኢኮኖሚም ከመሸፈን አንጻር በምግብ ዋስትና ራስን ከመቻል አንጻር ጥሩ ስራዎች እየተሰሩ ይገኛሉ። አሁን ደግሞ የመስኖ ልማቱ የበጋ መስኖ ስንዴን ከማስጀመር አንጻር እንደ ሀገር ከሪፎርሙ ወዲህ ጥሩ ነገር እየተሰራ ይገኛል። ሀገራችን ምርታማነት ብዙ ነገር አላት። ያንን ነገር ግን ለማድረግ በሰው የሚሰራ ሳይሆን በቴክኖሎጂ በተደረገ ነገር ለማድረግ ከመንግስት የበለጠ በተጨማሪ በግለሰብ ተደግፎ የሚሰራው ነገር ተደራሽ ስለሚሆን እሱ ላይ ብንሰራ እላለሁ። አፋር፣ ቤንሻንጉል፣ ጋምቤላና ሶማሌ በጣም ትልቅ የኢትዮጵያን ለምርት ለማረስ የሚመቹ ምርጡ መሬቶች በቂ ውሃ ያላቸው በተለይ ለመስኖ የሚሆኑ ሜዳም ከመሆናቸው አንፃር በቂ ያላቸው ስለሆኑ አልተጠቀምንባቸውም። ስለዚህ የተለየ አትኩሮት ተደርጎ ወደፊት መሰራት ያለባቸው ቴክኖሎጂዎችን ቅድም የጠቀስናቸው ቴክኖሎጂዎችም ከዘርም ከማዳበሪያም ከትራክተር ከሜካናይዜሽን ተጠቅመን የበለጠ የምናመርትበትን ነገር መቀየስ አለበት ብዬ ነው የምነግረው እንጂ አሁን ባለን ሁኔታ ምንም የተጠቀምንበትና የሰራንበት ሁኔታ ስላልሆነ መንግስትም ወደዛ አቅጣጫውን አድርጎ መሄድ እንዳለበት ሀሳቤን አስተላልፋለሁ። የግብርናውን ምርታማነት ለማሳደግ የሚገነባው ግዙፍ የማዳበሪያ ፋብሪካ ግንባታ ፕሮጀክት ከውጭ ማዳበሪያ ለመግዛትና ለማጓጓዝ የሚወጣውን ከፍተኛ የውጭ ምንዛሪ ማስቀረትና ምርትና ምርታማነትን በማሳደግ ፋብሪካው ከፍተኛ ኢኮኖሚያዊ ጠቀሜታው የጎላ ነው። ኢትዮጵያ በራሷ የተፈጥሮ ጸጋ፣ በራሷ የተፈጥሮ ሀብት ለምግብ ዋስትናዋ የሚያስፈልጋትን የማዳበሪያ ግብአት ማምረት መቻሏ ትልቅ አቅም ነው የሚፈጥርላት። የተገማች በሆነ በዓለም አቀፍ ሁኔታ የዋጋ ከፍና ዝቅ ማለት ብቻ ሳይሆን ማዳበሪያ የሚታጣበት አጋጣሚ እንኳን ቢፈጠር ያንን
በሀገር ውስጥ አቅም አምርቶ ያንን መቋቋም የሚያስችል ቁመና ላይ መድረስ ማለት ለሀገራችን የሚኖረው ትርጉም ከፍተኛ ነው ብሎ መውሰድ ይቻላል። ከዛም ባለፈ ሁሉንም የልማት አቅሞቻችንን አሟጠን ተጠቅመን ብልጽግናን እናረጋግጣለን የሚለው እሳቤ ከእሳቤ ባለፈ ወደ ተጨባጭ ተግባር መሸጋገር መጀመሩን ነው የሚያሳየው። በ2017 በጀት ዓመት 1.57 ቢሊዮን ኩንታል ምርት ተሰብስቧል። በምግብ ራስን በመቻል አንጻር አበረታች ውጤቶችም ተገኝተዋል። ይህ ኢትዮጵያ ምርታማነትን የማሳደግና የምግብ ሉዓላዊነትን የማረጋገጥ መንገዷን መጀመሯን ማሳያ ነው። ከውጭ ተርኪ የሩሲያ ዩክሬን ጦርነት በሰላም እንዲፈታ ለምታደርገው ጥረት ሩሲያ አድናቆቷን ገልጻለች። ሞስኮ ለተጀመረው የሰላም ድርድር አስፈላጊውን ሁኔታ ለማመቻቸት ዝግጁ ነችም ብለዋል የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ። ተርኪ ላልተቆራረጠ ጥረቷ አድናቆታችንን እንገልጻለን ያሉት የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ ሩሲያ የድርድር ሂደቱን ለመቀጠል ሁሉንም ሁኔታዎችን ለማመቻቸት ዝግጁ ነች ብለዋል። የፔስኮቭ አስተያየት የተርኪ ፕሬዚዳንት ረሲፕ ጣይብ ኤርዶሃንና የሩሲያ አቻቸው ቭላዲሚር ፑቲን ሰኞ ዕለት በስልክ ከተወያዩ ከአንድ ቀን በኋላ የተሰጠ ነው። ዘገባው የቲአርቲ ወርልድ ነው። በመጨረሻም ስፖርት። በሴካፋ ዞን ከ17 ዓመት በታች አፍሪካ ዋንጫ ማጣሪያ ነገ ከምድብ 1 ቀድሞ ወደ ቀጣዩ ዙር ማለፋቸውን ያረጋገጡት ኢትዮጵያና ኬንያ ይገናኛሉ። ሁለቱ ሀገራት ካደረጓቸው 3 ጨዋታዎች ሁለቱን አሸንፈው በአንዱ አቻ ወጥተው ምድባቸውን በእኩል 7 ነጥብ እየመሩ ቀጣዩን ዙር መቀላቀላቸው ይታወሳል። ነገ የምድብ መሪ ሆነው ለማጠናቀቅ ቀን 10 ሰዓት ላይ በአበበ ቢቂላ ስቴዲየም ይፋለማሉ። ኢትዮጵያ የተሻለ የግብ ክፍያ መያዟን ተከትሎ የምድቡ መሪ ሆና ለማጠናቀቅ አቻ በቂዋ ነው። ምድቡን በበላይነት የሚያጠናቅቀው ቡድን በሩብ ፍጻሜው ዩጋንዳን ሲገጥም፣ ሁለተኛ ሆኖ የሚያጠናቅቀው ደግሞ ከታንዛኒያ ጋር ይገናኛል። በዚሁ ምድብ የሚገኙት ደቡብ ሱዳንና ሩዋንዳ ነገ ቀን 7 ሰዓት ላይ ይጫወታሉ። ተመልካቾች በ3 ምዕራፍ ወደ እናንተ የደረሰው ኢቲቪ 57 ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ ነኝ። በሰላም ደሩ።